ብላ ጠጣ ተኛ ሂድ ተነስ ውጣ ምን ታደርጋለህ እዚህ ዝም ብለህ 7 ቀን ታሽገ እዚህ ሱባኤ ምናምን ትላለህ ሂድ እባክህ ቴሌቪዥን ክፈተው ሞባይል ነካካ ምናምን ይላል በነገራችን ላይ በሱባኤ ላይ ሞባይል በፍጹም አጠገባችሁ እንዲኖር አይፈለግም ሞባይል አሁን ያለ የመጣ ዕቃ ቢሆንም በአባቶች ስርዓት ስታዩት ከጸሎት መጽሐፍ ውጪና እግዚአብሔርን ከመማጸን ውጪ ሌላ ነገር አያስፈልግም ማለት ነው ዞሮ ዞሮ እንጂ መቼም ጥንት ሞባይል ኖሮ ሞባይል እንዳትይዙ አልተባለም ግን ከጸሎት መጽሐፍት ውጪ ምንም ነገር ልትይዙ አይገባም ምንም ሌሎች ፊክሽን መጽሐፍቶች ራሱ እንኳን ብዙ ጊዜ አይመከርም ምናልባት በጣም ሐሳባችሁ እየተዘበራረቀ ካስቸገራችሁና ድካም ካለባችሁ ምን ታደርጋላችሁ ገድል ድርሳናትን ስንክሳርን ከቅዱሳን እያነበባችሁ ያን ነገር ወይ ያዳመጣችሁ ማሳለፍ ሰዓቱን በዛ እንዲያልፍ ማድረግ ኢቭን ስብከት ራሱ አያስፈልግም ለምን ስብከት የማያስፈልገው ለምንድን ነው የኦዲዮ ስብከት ስታዳምጡ ምናልባት የሰባኪው የተሳሳተ ቃላት ወይ ደግሞ አላስፈላጊ የሆኑ ሐሳቦች ብዙ ነገሮች አይምሯችሁ ሊቀይር ይችላሉ ልትስቁ ትችላላችሁ የሆነ ነገር ውስጥ ልትገቡ ትችላላችሁ የማይሆን ነገር ውስጥ ሌላ ሐሳብ ውስጥ ልትገቡ ትችላላችሁ ስለዚህ የቅዱሳንን ገድል የቅዱሳንን ታሪክ ይሄን ብቻ ነው የምታስቡት ማለት ነው ከዚህም አልፈው ሱባኤ ሲገቡ ወጥተው ሄደው ምግብ ቤት ገብተው በየአይነቱ በልተው የሚመለሱ አሉ ጸበልተኛ ሱባኤ የሚገቡ ይሄ በጣም ክልክል ነው ሱባኤ ከሆነ እንደዛ አይደረግም ከበሶ ወይ ከቆሎ ውጪ ሌላ ነገር አይፈቀድም ግን ምን ይደረግ አንዳንድ ጊዜ አራስ ለምሳሌ ሱባኤ ብትገባ ከሆነ ታማሚ ሰው ከምግብ ጋር ምንም መድኃኒት የሚወጥ ሰው ምናምን ከሆነ ምግብ በቀን አንዴ ብቻ ነው የሚፈቀድለት በደንብ አድርጎ ይበላል ማለት ነው እሱም ደግሞ ከስጋ ደዌ ከበሽታ ጋር የተገናኘ ከሆነ ነው አቅም ያለው ሰው ግን በሶ ሲጠጣ በደንብ አድርጎ በጥብጦ ይጠጣል ከዛ በኋላ አይደገምም ይሄ ስጋን ለማድከም የሚደረግ ስለሆነ ነው ቆሎም ደግሞ ልክ እንደዛው አንድ ጊዜ አንድ በሁለት እጅ ለጀማሪ ጎበዝ ኮንክ ደግሞ እያረክ ትበላለህ ማለት ነው ወይም ለሴትም እንደዛው ውሃ ማይቀር ነው ያው ይጠጣል አይደለም ያው በሶም በውሃ ነው የሚበጠበጠው አለቀለት በቃ በዛው ተጠናቀቀ ከበሶ ጋር ገብቷል ቆሎ ከሆነ ግን በውሃ ነው ቆሎ እስከሚያልቅ ድረስ በውሃ ታጣጥሙታላችሁ ማለት ነው በሱባኤ የምንበላው ጥሬና የምንጠጣው በሶ መጠን አለው የሚለውን ስናይ ስለመጠኑ ምንም አያጠያይቅም ወደ ገዳም ለሱባኤ የምንሄደው እህል ልንወቃ ሳይሆን ስጋችንን ለነፍሳችን በማስገዛት በጸሎት ከፈጣሪና ከናቱ ከድንግል ማርያም መልስ ለማግኘት እስከሆነ ድረስ መጠንና ልክ አለው የምንመገበው በቀን አንድ ጊዜ ነው እሱም የ11 ሰዓት ጸሎታችንን ካደረስን በኋላ ነው ሱባኤያችን ለ7 ቀን ከሆነ አንድ ኩባያ በሶ ይህ የማይበቃን ከሆነ 2 ኩባያ በሶና 1 ኩባያ ጸበል ወይም ውሃ አንድ ፍኝ ጥሬ ባቄላ ወይም ሽምብራ ሊሆን ይችላል ባቄላውና ሽምብራው ቢዘፈዘፍ ይመረጣል ካልሆነ የተቆላ ይሆናል ከሰኞ እስከ ዓርብ በዚህ ሁኔታ ተመግበን ቀዳሜና እሁድ ግን ጧትና ማታ መመገብ እንችላለን አንዳንድ ገዳማት ላይ ቀዳሜን አንዴ እሁድን ሁለቴ እንዲመገቡ ያዛሉ ይህ ስርዓት ከገዳም ሊለያይ ይችላል በገዳም ስርዓት ሱባኤ የምንይዝ ከሆነ የገዳሙን አባቶች ጠይቀን የገዳሙን ህግና ስርዓት በመከተል ልንይዝ ይገባል ሱባኤ በራሳችን የምንይዝ ከሆነ ግን ሳናበዛ እጅግም ሳንራብ መጠነን እየተመገብን መያዝ እንችላለን ለ14 ቀን ከሆነ ግን በሶን ጥሬውን ከ7 ቀን ሱባኤ ይልቅ ጨመር በማድረግ መያዝ ይቻላል ለምሳሌ ጾመ ፍልሰታን በዝግ ሱባኤ ወይም በአርምሞ ብንይዝ ለ14 ቀን አንድ ኩባያ በሶና እፍኝ ጥሬ ብንመገብ እንደ ጀማሪነታችን ስጋችንም ሰይጣንም በረሃብ በመፈተን ከሱባኤ ያስወጣናል ለዚህ ነው አባቶቻችን በሱባኤ ሆነ ብላ ሲል ብላ ውጣ ሲል መቃኑን ወይም በሩን ይዘጩ የሚሉት ይህን ስላችሁ ደግሞ በተለይ ወንዶች አንድ ጣባ በሶ እየጠጣችሁ ሳህን ሙሉ ጥሬ ያፈሳችሁ ሱባኤ ሳይሆን የበሶና የጥሬ ጉባኤ እንዳታደርጉት አደራላለሁ እንደዚህ አይነት ሱባኤ በምንይዝበት ጊዜ ሳናበዛ እንዳቀማችን ብንመገብ ችግር የለውም ምክንያቱም ያገኘነውን ኃይል በስግደት እናወጣዋለንና ይህ ካልሆነ ግን በረሃብ አንጀታችን ታጥፎ በሰው ተደግፈን ሱባኤን አቋርጠን ልንወጣ እንችላለን በዚህም እንኳን የምንሰግድበት ጉልበት ልናገኝ ቀርቶ በአግባቡ መጸለይ ያቅተናል ስለዚህ ሰይጣን በሱባኤ ወቅት በተለያየ ፈተና
ሊፈትነን ሲብስም ከሱባኤ ሊያስወጣን ስለሚችል ሱባኤያችንን በማስተዋልና በዘዴ ሊሆን ይገባል። ብርታቱና ልምዱ ያለን ጸጋው የተሰጠን ከሆነ እንደ ዳንኤልና ሰለስቱ ደቂቅ ብንይዝ መልካም ነው። አንዳንዶቻችን ባለማወቃችን ጸሎቱን በመቀነስ ችላ በማለት ወደ ምግቡ በማተኮር እመቤቴ የማታውቅ የለም በማለት ሆዳችን እስኪወጠር በሶ በመጠጣት የጥሬ ማት በመቆርጠም የምናሳልፋለን። ይህ አግባብ አይደለም። መልስ የሚሰጠን ወይም መልስ የምናገኘው አግበስብሰን በመብላት ሳይሆን በትህትና በመጾምና በመጸለይ ነው። ይህ እንዳለ ሆኖ በሱባኤ ወቅት እስከ ማታ የምንጾመውና መጥነን የምንመገበው ጾማችን ለጸሎታችን አስተዋጽኦ ስላለውና ስጋን ለነፍስ በማስገዛት ህሊናን በመሰብሰብ እንድንጸልይ ነው። ጠግበን ብንበላ ስጋችንና ሰይጣን ይፈትነናል። ጸሎታችንን ቆመን ከመጸለይ ይልቅ ቁጭ እንድንል ልንገደድ እንችላለን። በተለይ ህልመ ሌሊት ወይም ዝኔት ሊፈትነን ይችላል። በዚህ ፈተና ሰውነታችንን ለመታጠብ ከባታችን ወጥተን ራቅ ያለ ቦታ ልንሄድ እንችላለን። በአጠቃላይ አቅማችንን የምናውቀው እኛ ነንና እንደ ገዳሙ ስርዓትና እንደ አቅማችን ልናደርገው ይገባል። ሱባኤ መቼ እንገባለን? አንደኛ በአጽዋማት ጊዜ ሱባኤ ይገባል። ደርበን ሱባኤ መግባት እንችላለን። ጾሙ አለ፣ እንደገና ደግሞ ሱባኤ ይገባል። ብዙ ጊዜ ፍልሰታ ሲሆን፣ አብይ ጾም ሲሆን ብዙ ሰዎች ሱባኤ ለመግባት ይሄዳሉ። በጣም ትልቅ እድል ነው። በእውነት ጊዜ ካገኘን በጣም ትልቅ መታደል ነው። ኢትዮጵያዊ ጃንደረባ በዚህ ማየት ይቻላል። ወደ ኢየሩሳሌም የመጣው በዓላትን ሊያከብር ብቻ ሳይሆን ጊዜና ወቅትን ጠብቆ ሱባኤ ሊገባም ጭምር እንደሆነ አባቶች ይናገራሉ። ሌላው ለችግሮቻችን ጊዜ መፍትሄ ፍለጋ በችግሮቻችን ጊዜ ብቻ ጾም ሆነም ፍስግም ሆነም ገደብ የሌለው ሱባኤ መግባት ይቻላል። ምን ማለት ነው? አሁንም ሱባኤ መግባት ሳይሆን በጾም ብቻ ነው የሚል ህግ የለም ማለት ነው። በፍስግም አንድ ሰው ብቻውን የሚኖር ከሆነ እዛ ጋር ጥብስ እየሸተተው እዚህ ጋር ሱባኤ ልግባ ቢል ሊከብደው ይችላል። ገዳም መሄድ ይችላል። ግን ብቻውን የሚኖር ከሆነ ለሱባኤ በጣም ምቹ ነው። እንግዲህ ይህንን ታላቅ የሱባኤ ወቅት ሁላችንም ከህፃናት፣ ወጣት፣ ጎልማሳ እስከ አዛውንት ያለነው በየዓመቱ አንዴ በናፍቆት ጠብቀን ጾመን ጸልየን ሱባኤ ገብተን የምናሳልፍበት ታላቅ የበረከት ጊዜ ነው። አሁን ጥያቄው በእውነት ጾመ ፍልሰታን እንደ ሐዋርያት እንደ አበው በሱባኤ ነው የምናሳልፈው የሚለውን ስናይ መልሱ አይደለም ነው። አብዛኞቻችን ጾመ ፍልሰታን ከቤታችን ወጥተን በአንድ ቤተ ክርስቲያን ወይም ገዳም ተወስነን ጊዜውን አሳልፈን እንመጣለን። ከዛ ሱባኤ ቆይቼ ነው የመጣሁት እንላለን። በእውኑ ሱባኤ እንዲህ ነው? አንዳንዶቻችን ጊዜውን ከወዳጆቻችን ጋር በወሬ ባሉባልታ በማይረባ ነገር እናሳልፋለን። ግን ጾመ ፍልሰታ በየዓመቱ ይመጣል። እኛ ግን በመንፈሳዊ ህይወታችን አልተለወጥንም። ዓመታቱ ይቀያየራል። ሱባኤው ዓመቱን ጠብቆ ይመጣል። እኛ ግን ህይወታችን ሳይቀየር ባለንበት ቆመን ሱባኤውን ከአምናው ሳንማርበት ዘንድሮም ሳንጠቀምበት እንደለመድነው እናሳልፋለን። ሲሆን ማድረግ ያለብን እንደ አባቶቻችን 14 ቀን በሱባኤ ታቅበን ወይም በአርምሞ ሆነን ወይም አርምሞ ይዘን ማሳለፍ። 14 ቀን ቢከብደን 7ቱን ቀን ሱባኤ መያዝ አሊያም 3 ቀን ሱባኤ መያዝ። በተደጋጋሚ ሱባኤ ስንገባ በመንፈሳዊ ልምምድ ወደ ከፍተኛው የሱባኤ ደረጃ እንሸጋገራለን። ሐዋርያት እኮ ያን ሁሉ ምስጢር ያዩት፣ ለጥያቄዎቻቸው መልስ ያገኙት እያወሩ እየበሉ እየጠጡ በዋዛ በፈዛዛ ሳይሆን ሱባኤ ገብተው በጸሎት ተወስነው ጥሬ በልተው ነው። ዛሬም እኛ እመቤታችን የህይወታችንን ምስጢር እንድትገልጽልን ሐሳባችንን እንድትፈጽምልን ቢያንስ ካሉት ቀናቶች ውስጥ የተወሰነውን ቀን ከሰው ተለይተን ከሷ ጋር በጸሎት ሆነን በሱባኤ ልንጠይቃት ይገባል። በገዳም ያሉ አባቶችና እናቶች በጾመ ፍልሰታ በዝግ ሱባኤ በማሳለፍ ከራሳቸው እስከ ሀገራቸው ያለውን የወደፊት ነባራዊ ሁኔታ የሚያውቁበት ከመቤታችንም ብዙ ጸጋ የሚቀበሉበት ወቅት ነው። በተለይ የዓመቱ የመጨረሻ የሱባኤ ጊዜ ስለሆነ አዲሱን ዓመት የበረከት እንድታደርግልን በዘንድሮ ያልሆነልንን በአዲሱ ዓመት እንድታከናውንልንና ብዙ አዲስ ነገሮችን የምንጠይቅበት ጊዜ ስለሆነ ሱባኤ ልንገባ ይገባል። ወዳጆቼ አንዲት ልጅ አውቃለሁ። ይቺ ልጅ አልተማረችም፣ በተለይ ማንበብ መጻፍ አትችልም። ግን
በጾመ ፍልሰታ በየዓመቱ 14 ቀን ሱባኤ በመግባት ከሰው ባለመነጋገር በእንባና በስግደት ታሳልፋለች። በዚህ ሁኔታዋ እጅግ እገረምባት ነበረ። አንድ ቀን ለመሆኑ ይህንን ሁሉ ቀን ብቻሽን አይጨንቅሽም ስላት ሰው ከመቤታችን ጋር ሆኖ እንዴት ይጨነቃል? እንደውም ሱባኤውን ስጨርስ ነው የሚጨነቀው አለችኝ። እኔም ስለማታነቢ ውዳሴ ማርያምና ሌሎችን ጸሎቶች ስለማትጸልይ ጊዜውን በምን ታሳልፊያለሽ? ሰዓቱ ሲገፋልሻል ወይ ስላት እሷም ሱላፊት ቁጭ ብዬ በህሊና ያወራታለሁ፣ ሆድ ባስ ሲለኝ አለቅስባታለሁ፣ ስበረታ እንዳቅሜ እሰግዳለሁ፣ ሲደክመኝ እስሯን ከባለላለሁ፣ ሲደክመኝ እተኛለሁ ያለችኝ ራሴን ዞር ብዬ እንዳያድርጎኛል። እኛ ደግሞ ማንበብ እየቻልን በተሰጠን እድልና ጸጋ ያልተጠቀምን ሚሊዮኖች ነን። በእውነት ስንት የሱባኤ ጊዜ በዋዛ ፈዛዛና ጥቅሙን ባለማወቃችን በሱባኤ ባለመጠቀማችን አሳልፈናል። ችግራችንን፣ ፈተናችንን፣ መከራችንን ለእመቤታችን በሱባኤ መንገርና ማስፈታትተን ዛሬም ከነ ችግራችን፣ ከነ መከራችን፣ ከነ ፈተናችን፣ ከነ በሽታችን አብረናለን። አንደኛ በንስሐ ገብተን ነው ሱባኤ የምንገባው። ንስሐ ሳንገባ ሱባኤ ስለምንገባ አንደኛ አያርግም፣ ተሰሚነት የለውም። ምናልባት እግዚአብሔር አእምሯችን የመጀመሪያውን ቀን ከፍቶልን ጥያቄዎቻችንን በተወሰነ መልኩ ከፍቶልን ትንሽ ፍርፋሪ ሊጥልልን ይችላል ለጥያቄዎቻችን፣ ግን ዘላቂ አይደለም። ለምንድን ነው? ንስሐ ያስፈልጋል። በህልም ይነግረናል፣ በራእይ ይነግረናል፣ በሰው አድሮ የመጥቶ ይነግረናል። እንዳላሟላ ነው። እኛ ደግሞ ልባችንን ማደንደን የለብንም። መነጋገር ይቻላል፣ ግን ወሳኝ ነገር ከሆነ ብቻ ነው። እቃውን አቀብሌ ለማለት ወይም ምግብ እፈልጋለሁ ወይም የሆነ ነገር ብቻ ወሳኝ ጉዳይ ከሆነ ሰዎች በር ሲያንኳኩ ከፍቶ ለማውራት ብቻ፣ አቤት እሺ አመሰግናለሁ ለማለት ብቻ ነው። ከዛ ውጭ ቁጭ ብሎ መሽካካት፣ መሳቅ ወይም አላስፈላጊ ሐሜት ውስጥ መግባት ምናምን አያስፈልግም። የቅድስናን ህይወት ሀብሎ የሚያስጀምር የትኛው ሱባኤ ነው የሚባለው ማለት ነው? ተዓቅቦ ይባላል። የተዓቅቦ ታላቅ ወንድሙ ደግሞ ማን ነው? አርምሞ ይባላል። ታላቅ ወንድም ሳቸው ከተዓቅቦ ቀጥሎ ወደ አርምሞ ነው የሚመጣው። ከዛ በኋላ የእሱ ደግሞ ታላቅ ደግሞ ዝግ ሱባኤ ይባላል። አባቶች 40 ቀን 40 ሌሊት ከፈለጉ ደግሞ 1 ዓመት ከፈለጉ 6 ወር አርምሞ እንትን ዝግ ሱባኤ ያደርጋሉ። ዝግ የሚባለው ምንድነው? በር ዘግተው ምግብ የሚሰጣቸው በበር ስር በበር ቀዳዳ ስር የሚሰጣቸው ረድእ ያስፈልጋቸዋል። ረዳት ቤት ውስጥም ደግሞ እናንተ ይሄን የምታደርጉ ከሆነ ምግብ የሚያቀብላችሁ ሰው ያስፈልጋል። እንግዲህ በቅደም ተከተል የሚሄድ ነገር ስለሆነ ነው። እንመጣበታለን በሰፊው። ይሄ ዝግ ሱባኤ የሚባለው ወደ ውጭ መውጣት አይፈቀድም። አንዳንድ አባቶች በሻማ ነው የሚያደርጉት። እንግዲህ በደንብ ጠለቅ ያለውን እነግራችኋለሁ። እናንተ የቀለለውን ቀስ አድርጋችሁ ያዙት። እሺ፣ በሻማ ያደርጉታል፣ በጧፍ ያደርጉታል። መስኮት ካለ በመስኮት ብርሃን፣ በትንሽ ብርሃን ያደርጉታል፣ ሀሳባቸው እንዳይበተን። ግን ብርሃን ያስፈልጋል፣ የግዴታ ነው። ለምን? የጨለማ ንጉስ መጥቶ እርኩስ መንፈስ እንዳይፈትነን፣ ፍርሃትም እንዳያድርብን የግዴታ ሻማ ብርሃን ያስፈልጋል። ግን አእምሯችን የክት እንዲሆን በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ የዝግ ሱባኤ የሚገቡ አባቶች፣ የሚገቡ እናቶች፣ የሚገቡ ወንድሞች ብዙ ጊዜ በጣም አስጨናቂ ነገር ሲያጋጥማቸው ነው። እንመጣበታለን በኋላ። ከባድ ነገር ሲያጋጥማቸው ነው። ካልመለስክልኝ አልወጣም ብለው ይገባሉ። ተዓቅቦ ግን ከሰዎች ጋር እየተጣላ የተቸገረ የተናገረው ንግግር በጣም ሰዎችን የሚያስቀይምበት ከሆነ ንግግሩ ሬት እያለ ካስቸገረው፣ እንዲሁም ደግሞ ሰዎችም እየተናገሩ ካስቀየሙት፣ ይሄ እናንተን በጣም የሚረብሿችሁ ሰዎች ካሉ እሺ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ እግዚአብሔር ያክብርልኝ ብሎ ዘግቶ በማለፍ ብቻ ነገሮችን መዝጋት። ሌላው ዓለም በሙሉ መንደር በሙሉ በኃጢአት ተጨማልቆ ሁሉም ሰው ተመሳሳይ ሀሳብ ሲኖራቸው እናንተ ተዓቅቦ ታደርጋላችሁ ማለት ነው። አርምሞ ደግሞ አንደበት የምትዘጉት ለምንድን ነው? ክፉ ቃላት አንደበታቸው ላይ ሲመጣ ዲያብሎስ ሱባኤያቸውን እንዳያረክስባችሁ አንደበት ቢያንስ እንኳን ምላስ ቃላት ከማውጣት እንድትታቀብ ማድረግ። ይህ የልምምድ አካሄድ ነው ማለት ነው። ህመምና ስቃይ እንዲበርድልንና ሲበርድልንም እንጸልያለን ይላል። ምንድነው ይሄ? መቼ ሱባኤ እንገባለን ለሚለው ነው። መቼ ሱባኤ እንገባለን? አንደኛ በጾማት ጊዜ፣ ሁለተኛ ችግሮቻችን በጣም ሲያይሉብን በፈለግነው ሰዓት፣ ሶስተኛ ደግሞ ህመምና ስቃይ
ሲበረታብን ወይም ደግሞ ህመምና ስቃይ በትቶብን ባለንበት ጊዜ ሱባኤ እንገባለን። ከአቅማችን በላይ ጉዳይ ሲገጥመን ሱባኤ እንገባለን። ከአቅማችን በላይ ልንወጣው ማንችለው ማጥ ውስጥ ስንገባ ማለት ነው ምን እንላለን? ሱባኤ እንገባለን። ጾም ጸሎት የሚያስፈልጋቸው አጋንንቶች አሉ፣ አለቃዎች እንደነ ስማዚያ፣ እንደነ አሚዛራክ፣ እንደነዚህ አዛዝኤል የሚባሉት ስር መማስቀጠል መበጠስን ያስተማረ ማለት ነው። እንደነ ስማዚያ እነዚህ መናፍስቶች አሁንም አሉ። እነዚህን መናፍስት ለማስወገድ ምንድን የምናደርገው? ሱባኤ እንገባለን ማለት ነው። የእምነታችን ማነስ ደግሞ እንዳይመጣ ንስሐ እንገባለን። ስለ እምነታችን አሁን አጋንንቱን በኢየሱስ ስም ውጣ ሲሉት በስሙ ኃይል ይወጣላችኋል ብሏቸዋል። በስሜ ኃይል ግን ውጣ ሲሉት አልወጣም። ለምን? የስሙ ኃይል እንዳይሰራ እምነታቸው ላልቷል። ስለዚህ አንድ የሆነ ማስወገድ የሚገባቸው ነገር አለ በልባቸው ውስጥ። ስለዚህ እምነትን ጨምርልን ለማለት ንስሐ መግባት አለባቸው። ማነው? ሱባኤ መግባት አለባቸው ማለት ነው። እምነት እንዲጨመርላቸው ደግሞ ንስሐ መግባት አለባቸው። የሆነ ጥርጣሬ ውስጣቸው ውስጥ መጥቷል ማለት ነው። ንስሐ የሚያስፈልገው ነገር አለ እና መናፍስትንም ከውስጣችን ለማስወጣትም ጭምር እምነት እንዲጨመርልንም ጭምር ሱባኤ እንገባለን። ሌላው ገላችንን ታጥበን ነው። መጀመሪያ ንስሐ ገብተን ብያቸዋለሁ። ቀጥሎ ደግሞ ገላችንን ታጥበን ሱባኤ እንጀምር። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። በዋጋ ተገዝታችኋል እና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። ስጋን ከመታጠብ በትንሹ የታመነ በትልቁ ይታመናል ይላል መጽሐፍ ቅዱስ አይደለም? በትንሹ የታመነ በትልቁ ይታመናል። አይምሮን ለማረጋጋት ሱባኤ ያስፈልጋል። ምን አይነት ችግር ቢኖርብን ነው ሱባኤ የምንገባው ስንል አይምሮችን የተረበሸበት ነገር ይኖራል። ለምሳሌ በስጋ ፍላጎቶቻችን በጣም የተንቀሻቀሽን ሴሰኝነት ባህሪ ያለብን ሰዎች ልንኖር እንችላለን። ሴሰኝነት፣ ከዚህ ነገር ለመብረድ ሱባኤ ያስፈልጋል። ስጋን በሱባኤ ቅጥቅጥ ማድረግ፣ በስግደትም በጾምም ማድከም ማለት ነው። ከዛ ተልኮብንም ከሆነ ሴሰኛ የሆነው የቡዳ መንፈስም የዝሙት መንፈስም ከሆነ ድራሹ ነው የሚጠፋው። ለሆነ ጊዜ ባህሪ ለውጥ ታመጣላችሁ ማለት ነው። አንዱ ይሄ ነው፣ አይምሮን ለማረጋጋት የስጋ ፈቃድ ለማድከም ማለት ነው። የስጋ ፈቃድ ሲደክም አይምሮችን ሰላም ያገኛል። ሌላው ሆዳም ከሆንን በምግብ ላይ ያለን አመለካከት፣ በአለባበስ ላይ ያለን አመለካከት መናፍስት ስበውብን ከሆነ ጭንቀት ይሆንብናል ማለት ነው። ይሄ ሁሉ ከኛ እንዲወገድ አይምሮችን እንዲረጋጋ ያደርጓል። እንደገና በትዳር ላይ ባል ወይም ሚስት ከሁለት አንዳቸው ጭቅጭቅና ጩኸት ያለበት ከሆነ ቤቱን ሰላም ለማድረግ ለማረጋጋት አይምሮን ሰላም ለማድረግ ሱባኤ እንገባለን። በልጆቻችን የምንታወክ እንኖራለን። ብዙ ጊዜ ሌባ እየሆነ ያስቸገረ ልጅ ይኖራል። ወይም ደግሞ በቃ ብቻ በልጆቻችን ምንፍቅናም ያለባቸው ልጆች ቤት ይረብሻሉ። ያንን ቤቱን ሰላም ለማድረግ በተለይ የቅዱስ ሚካኤል ስዕል ስር ነው ሱባኤ የሚያዘው። ለምን? ቅዱስ ሚካኤል ባህሪው ምንድን ነው? ሰላም የማድረግ ጸጥ የማድረግ አገርንም ሆነ ቤተሰብን ገዳማዊ አባቶችንም በበዓታቸው ጸንተው አንድ ነገር ተቋቁመው እንዲኖሩት የማድረግ የስጋ ፍትወታቸውን እንዲቋቋሙት ከበዓታቸው እንዳይወጡ ያረጋጋቸዋል ማለት ነው። ሚካኤል አርመመ ወገብርኤል ተደመ ይላሉ በወረብ ሲወርቡ አባቶቻችን። ሚካኤል ዝም አለ፣ ታገሰ። ገብርኤል ተቆጣ። ቁጡ ነው ሲባል መቼም እንደው ባህሪ ሆኖ አይደለም። ለምን አምላኬ ተሰቀለ፣ ለምን ኢየሱስ ክርስቶስን ይሰቅሉታል ብሎ ተቆጣው። ግን ደግሞ ቀናኢ ስለሆነ ነው፣ ይቀናል። ምክንያቱም ቅዱስ ገብርኤል ሲጀምር በያለንበት እንቁም እንጽና ብሎ እርጋታንም ደግሞ ያስተማረ ቅዱስ ገብርኤል መሆኑን እንዳትረሱ። ቁጡ ነው ሲባል ስሜታዊ ነው ማለት አይደለም፣ ቀናኢ ነው ማለት ነው። በሌላ በክርስቶስ ደግሞ እንቁም በያለንበት ሃይማኖታችን እናጽና ብሎ መላእክትን ያጸና ማን ነው? ቅዱስ ገብርኤል ነው። የሚገርማችሁ። ስለዚህ ወደዚህ ስንመጣ ያረጋጉናል መላእክቶች፣ ያሰክኑናል ማለት ነው። እንደገና ሱስ ያለባችሁ የመጠጥም የሲጋራም የተለያየ አይነት ሱስ ያለባችሁ ሰዎች እውነቴን ነው የምላችሁ፣ እርግፍ አድርጋችሁ መተው የምትፈልጉ ከሆነ ጭክን ብላችሁ 3 ሱባኤ ግቡ። ድራሹን የሚጠፋው ግን አይምሯችሁ መንፈሳችሁን አሳምኑት። 3 ሱባኤ ማለት 21 ቀን ማለት ነው። ጥፉና ከዚህ ካላችሁበት መንደር ወደ ገዳም ወደ ሆነ ቦታ ሄዱና ወይስ ነው የምላችሁ የሆነ ቦታ ሄዳችሁ ከዛ ነገር እራቁበት። ቆሎ እየበላችሁ ወይ እያላችሁ ከዛ ቀስ እያለ ስጋችሁ እየለመደ ነው የሚመጣው። ሱባኤ አይምሮ መንፈስን ያረጋጋል። ሌላው አገልጋይ ለአገልግሎቱ ሲሾም ወይም ለአገልግሎቱ ሱባኤ መግባት አለበት። 2 ነው። አንደኛ ሲሾም፣ ሁለተኛ ነገር ደግሞ ዝም ብሎ አገልጋይ ሰንበት ተማሪም ዲያቆንም ካህንም
ሰባኪም ለአገልግሎቱ ሱባኤ መግባት አለበት። ገና ለምሳሌ እኔ አሁን ሁሩ ወመሃሩ ሂዱና አስተምሩ ተብለን ከቤተክርስቲያን ተመርቀን ስንወጣ ሱባኤ ይዣለሁ። ገና ደግሞ ሄጄ ቴዎሎጂ ልማር ስል ደግሞ ሱባኤ ይዣለሁ ለራሴ። ይሄ ጾመ ሐዋርያትን ያስታውሰናል። ጾመ ሐዋርያት በሰኔ ጾም ላይ ማለት ነው። ጾመ ሐዋርያት ለሱባኤ ለስብከት ከመሄዳቸው በፊት ምን ገብተው ነበረ? ሱባኤ ገብተው ነበረ። ሌላው ሱባኤ የምንገባበት ምክንያት የተሰወረ ሚስጥር እንዲገለጥልን ነው። የተሰወረ ሚስጥር እንዲገለጥልን ነው። ለምሳሌ ዕዝራ ሱቱኤል በምዕራፍ 1 ቁጥር 3 ላይ እጅግ በጣም አደገኛ የሆኑ በጣም ብዙ መከራዎች ቢደርሱበትም እንዲህ ይላል፣ የሚያስፈራ ነገርንም ከእግዚአብሔር ጋር እነጋገር ጀመርኩኝ ይላል። ዝም ብሎ አሁን ቀና ብዬ የሚያስፈራ ነገርን ልነጋገር አልችልም። በጣም የሚያስፈራ ነገር ያገኘው በሱባኤ ነው ማለት ነው። መጽሐፍ ቅዱስ ተቃጥሎ በነበረበት ሰዓት ላይ የመጀመሪያ ጊዜ የተለያዩ መጽሐፍቶችን ሰብስቦ የጻፈልን ዕዝራ ነው። ለዚህ ነው ቅዱስ ዑራኤል በጽዋ እውቀትን ሲያጠጣው የምናየው እና የተሰወረ ነገር እንዲገለጥልን ሱባኤ እንይዛለን። ሌላው ሐዋርያት በሱባኤ የማርያምን አካል አግኝተዋል አይደለ? ሞት በጥር በነሐሴ መቃብር አይደል የምንለው። እመቤታችን ከሞተች በኋላ ስጋዋን ደብቆባቸው ነበረ፣ አካሏን ደብቆባቸው ነበረ። ከዛ ነሐሴ 1 ሱባኤ ገብተው ነሐሴ 14 ላይ ሱባኤያቸውን ጨረሱ። እግዚአብሔርም ከድንግል ማርያም ጋር ተገለጠ፣ አሳያቸው። በክብር እመቤታችንን ቀብረዋት ከዛ በሶስተኛው ቀን እንደ ልጇ ተነሳች አይደል የምንለው። ስለዚህ ሱባኤ ሲገቡ ተገልጦላቸዋል ሚስጥር። እመቤታችን ቅድስት ድንግል ማርያምን ለምን ወስዶ በገነት ዛፍ ስር አካሏን እንዳስቀመጠ ሁሉ ነገር ገልጾላቸዋል። በሚወዳቸው ልክ መጠን ለእነሱ ሚስጥር ገልጦላቸዋል ማለት ነው። እነሆ ከእናንተ ምንም የደበቅኳችሁ ነገር የለም። ልክ ለነቢዩ ሙሴ እኔ ምን ደበቅኳችሁ? ለቅዱሳን ለነቢያት ምንም የደበቅኩት ነገር የለም፣ ሁሉ ነገር ነገርኳችሁ ብሎ እግዚአብሔር ቅዱሳን እንደ ሚስጥረኛ አድርጎ ሲያናግር ትሰማል። እዚህ ጋር ደግሞ ለሐዋርያት እነሆ ሁሉ ነገር አሳየኋችሁ፣ የቀረኝ ነገር የለም። የቀረስ ነገር ካለ ደግሞ ብዙ ነገሮችን በመንፈስ ቅዱስ እገልጽላቸዋለሁ አለ። ሌላው መጨረሻው መቅሰፍትን ለማራቅ ነው ሱባኤ የምንገባው። መቅሰፍት የበሽታም የጦርነትም የቁጣም መቅሰፍት እንዲርቅ ሱባኤ እንገባለን። ሌላው የሱባኤ ስለ አንድ ጉዳያችን አንድ ነገር ብቻ በመጠየቅ እግዚአብሔርን ጠይቀን መልስ የምናገኝበት ነው። ቅድም ያልኳችሁ በአንድ ቦታ ብቻ በመቆየት ነው። ይሄኛው ደግሞ ስለ አንድ ነገር ብቻ ወይም ስለ ሁለት ነገር። አሁን ጸሎት ስንጸልይ ሰላም ያልከኝ ሰላም አሳድረኝ ምናምን ብለን እንወጣለን። ምንም ነገር ፈተና ቢገጥመን የጸለይነው ጸሎትና የሚጠብቀን መልአክ በብዙ ነገር ሊጠብቀን ይችላል። ሱባኤ ግን ከጸሎት የሚለየው ደግሞ ጥያቄ መጠየቂያ ነው። አንድ ጥያቄ ወይም ሁለት ጥያቄ ቢበዛ፣ ምናልባት ብዙ ጊዜ ብዙ አይጠየቅም። ያው አንድ ወይ ሁለት ጥያቄ ነው የሚጠየቀው። አንድ ስለ ራስ፣ አንድ ደግሞ ከኛ ውጭ ስላለ አንድ ጉዳይ እና እሱን ጠይቀን እሱን እንዲመልስልን ነው የምንፈልገው። ትኩረታችንና ጸሎታችን ድግግሞሹ በቀን በየሰዓቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓትና 11 ሰዓት በምንጸልይበት ሰዓት የምናስበው ይሄንን ነው። ቢቻል እንዳንረሳው ወይም ደግሞ ሀሳባችን ሌላ ነገር ላይ እንዳይዘባርቅና ጥያቄዎቻችን ብዙ እንዳይሆኑ በወረቀት እንጽፈውና በፕላስተር አድርገን የእመቤታችን እጅ ላይ እንለጥፈዋለን። እኔ ብዙ ጊዜ የተሳካልኝ ይሄ ነው። ከአባቶችም ያየሁት ምን ያደርጋሉ አባቶች በመጽሐፍ ላይ በወረቀት ይጽፉትና በገድል ውስጥ ያደርጉና ስዕለ ማርያም ጋር ያስቀምጡታል። ሊጸልዩ ሲሉ ገልጠው እኔ የምፈልገው ይሄንን ነው፣ ይሄን ጉዳይ ፈጽሚልኝ ብለው እመቤታችንን ወይም ቅዱሳን መላእክትን በተለይ የቅዱስ ሚካኤል ስዕል ስርና የእመቤታችን ስዕል ስር ነው ሱባኤ የተለመደው በኢትዮጵያ። በሌላው ዓለም ላይ ብዙ ያው እንትን አለ። በኢትዮጵያ ግን የቅዱስ ሚካኤል ስዕል ስር እና የእመቤታችን ስዕል ስር ሱባኤ አማላጅ ስለሚያስፈልገው ቀጥታ አምላክን ማናገር እንችላለን፣ ይቻላል። ግን ነቢዩ ዳንኤልም ቢሆን በትንቢተ ዳንኤል ምዕራፍ 10 ላይ ምንም ነገር አልበላሁም፣ ጽሉላት የሚባሉ ነገሮች በአፌም ማለፊያ ምግብም አልገባም፣ ግን እግዚአብሔር መልአኩን ልኮ አጽናናኝ ብሎ እንዳለ እኛ አማላጆች ያስፈልጉናል። ሱባኤ በሚገባበት ሰዓት እንትኖቻችን ጥያቄዎቻችን ወስደው እንደ ዕጣን የሚያሳርጉልን መላእክቶች ስለሆኑ ቅዱሳን ስለሆኑ ቀጥታ ከአምላክ ጋር የምንገናኝበት አቅም የለንም። ኃጢአተኛ ነኝ በደለኛ ነኝ ብለን ራሳችንን ዝቅ አድርገን በውዳሴ አምላክ ጸሎት በኩል ነው እግዚአብሔርን የምናገኘው፣ የቅዱሳን መልጃ ረድቶን ማለት ነው። ስለዚህ ጥያቄዎቻችን በሙሉ ምን ይሆናሉ ማለት ነው? ቀጥታ ወደ ቅዱሳን ይሆናል። ለጥፈን ወይም ደግሞ በገድል ውስጥ አድርገን እናስቀምጠዋለን። ልንጸልይ ልክ ስንል
ምን እናደርጋለን? አውጥተን እናነበዋለን ማለት ነው። እኔ የምፈልገው ይሄንን ነው። እግዚአብሔር ሆይ እኔ ኃጢአተኛና በደለኛ ይህን ጠይቄሃለሁ። በቃ አሁንም በ6 ሰዓት ላይ 9 ሰዓት ላይም እንትኑን አለመርሳት። ለምን ጥያቄዎቻችን ብዙ ስለሆኑ ሱባኤነቱን ይቀርና እንትን ሁሉ አማረሽን ገበያ አታውጧት አይነት ነገር እንደሚባለው ሱባኤ ስለገባን ብቻ እንትንም እንዲፈጸም እፈልጋለሁ እግዚአብሔር እባክህን እሱን ነገር ማስተካከልልኝ ምናምን እያልን ጭቅጭቅ ማድረግ የለብንም። ሱባኤ 1 ወይ 2 ነገር ነው የሚጠየቀው። የቤተሰብ ሰላም ሁልጊዜ ይጠየቃል። ባይዘዌ ሱባኤ የገባ ሰው ለምሳሌ የፍርድ ቤት ኬዝ ቢኖረው፣ የሀገር ጉዳይ ቢኖረው፣ የሆነ በጣም የመስሪያ ቤት ምናምን ጉዳይ ቢኖረው፣ ትዳርን ጉዳይ ቢኖረው፣ ግን ጎን ለጎን ሁልጊዜ የቤተሰብ ሰላም ጠብቅ ተብሎ ደግሞ ከሱባኤ ጥያቄ ውጪ አብራ የምትጠየቃለች የማትጻፍ ምንድነው? የቤተሰቤን ሰላም፣ በዙሪያ ያሉትን ሰዎች ሰላም ጠብቅልኝ ይባላል። ለምን? ሱባኤያችን መልስ እንዳይመለስ የሚያደርገው እኛ ውስጥ ያለው ጥላቻ፣ ክፋትና ተንኮል ወይም ቂም፣ በቀለኝነት፣ አኩራፊነት ከጎረቤቶቻችን ጋር ይስማማና እንዳያርግ ጸሎቶቻችንን ከደመና በታች ያደርግብናል። እና በዙሪያችን ያለውን ሰላም ማስጠበቅ፣ የውስጣችንን ሰላም ማስጠበቅ የግዴታ ያስፈልጋል ማለት ነው። የአእምሮ ዝግጅት ያስፈልጋል። የአእምሮ ዝግጅት ያስፈልጋል። ምን ማለት ነው? ቀድሞ እንደሚመለስልን መልሱን እንደሚመለስልን ማወቅ አንድ። ሁለተኛ ደግሞ ሱባኤ ልገባ ነው ብሎ አእምሮን ማዘጋጀት፣ ከተለያዩ ሱሶች መጽዳት አለብኝ ብሎ ማሳመን ራስን። ስለዚህ ሱባኤ ምን ማለት ነው? 7ቱን ቀን እንደምንም ብሎ መፈጸም፣ መጨረስ፣ ማጠናቀቅ፣ መታገስ። አንድ የሆነ ራሱን የሚገልጽልን ኃይል አለ በነፍስያችን በህሊና ምንረዳው አለ። ጥቅስ ባይጠቀስ ምንም ነገር ባይደረግ የሆነ ኃይል አለ። ዜሪ ሱፐር ኢኒየር ይላሉ እነ ቶማስ ኤዲሰን። የሆነ ኃይል አለ ብለው ያምናሉ። ግን የራሳቸውን ፈጠራ ደግሞ ያስኬዳሉ ማለት ነው። ዳንኤል የሚባሉ ፈላስፎች ሁሉ የሆነ ኃይል አለ እዚህ ምድር ላይ ይላሉ። እሱ ነፍስያቸው ህሊና ናት የምትናገረው ማለት ነው። መራመድ ማንችል፣ ቁስል ያለብን፣ መንቀሳቀስ ማንችል ከሆንን ህመሙ ላይ ያለው ስቃይ እንደ ስግደት እንዲቆጠርልን በእንባ መለወጥ እንችላለን። ስግደቱን ወደ እንባ መቀየር። አቤቱ ማረኝ፣ ይቅር በለኝ፣ ይህን ቁስል ከኔ ያስወግድልኝ፣ እኔን ማረኝ፣ ቤተሰቦችን የሚቅር በላቸው፣ እንደ ኃጢአቴ ብዛት አትመልስብኝ እያልን ስግደትን ወደ እንባ መቀየር ይቻላል። አውቆ ሱባኤ ልንገባ ስንል ወገባችን ይይዛል፣ እግራችን ይይዛል፣ የተለያዩ አይነት በሽታዎችን ያመጣል። በጣም ከባድ ከባድ ችግሮችን ያመጣል። በዛ በእንባ መተካት ይቻላል። የእንባ ሱባኤ የሚባለውን ማምጣት ይቻላል። ስለነበረን ሰዓቱ ለአምላካችን ስም የተመሰገነ ይሁን።